የጊዜን የትላንት ማንነትን ሰንዶ ማቆየት የነገስታት የኋላ ታሪክና የጀግና ማህበረሰብ እሴቶች የሚከብሩበት አውድማ ቤተክርስቲያን የቀደመን የዘመን ስልጣኔ ዛሬ ድረስ የሚናገር ያለነው ታሪክን በቅርስ አስደግፎ መናገር ከሚችለው የወላይታ ማህበረሰብ ዘንድ ነው። የጀግንነት የእምነት ጽናት ተምሳሌት በሚሆነው እዚህ ማህበረሰብ በ18ኛው መቶ ክፍለ ዘመን የነበረ ታሪክን ፍለጋ መተናል። መንገድ ገፍቶ ወላይታ ያደረሰው በከተማዋ ከሚነገረው የ50 ነገስታት የታሪክ ጥራዞች በተጨማሪ በደማቅ ቀለማት የተጻፉ የጥንታዊ ገዳማት ታሪኮችን ሊሰማ ግድ ይለዋል። እዚህም ወላይታ ሶዶ ከተማ መሃል የሚገኘውና ሀገራችን ኢትዮጵያ በአድዋ ጦርነት ደማቅ ጀብድን ስትፈጽም የድሉ ባለቤት ከሆነችው ቤተክርስቲያን የታሪክ ማህደር የማይፋቀው የቅዱስ ጊዮርጊስ ጽላት በዚህ የሚነገር ታሪክ አለው። ወላይታ አራዳ ደብረገነት ቅዱስ ጊዮርጊስ ገዳም አሞራ ሰቀሉ ጊዮርጊስ ይሉታል የአካባቢው ማህበረሰቦች። አሁን ያለነው በአራዳ ደብረገነት ቅዱስ ጊዮርጊስ ገዳም ነው። አሁን ያሁኑ መጠሪያው ነው። ከዚህ ቀደም አራዳ ጊዮርጊስ ይባላል፣ አሞራ ሰቀሉ ጊዮርጊስ ይባላል። ደብረገነት ከተወሰነ ጊዜም በኋላ ተብሏል። አሁን ገዳም ከመባሉ በፊት ማለት ነው። በቅድሚያ እንግዲህ ታሪኩ ረጅም ነው። የረጅም ዘመን ታሪክ ያለው ገዳም ነው። በመጀመሪያ እንደ ማንኛውም አካባቢ በመቃኞ ደረጃ ሳር ቤት ነበረ ሲመሰረት። ይሄ ወደ 1888 አካባቢ እና ከዚያ በላይ ይሆናል አንዳንድ መረጃዎች የሚያሳዩት፣ በግልጽ ከታዩ መረጃዎች አንፃር ማለት ነው። አሁን የሚገልጸው በመቃኞ ነው። ወደ 1937 ገደማ ያቺ ሳር ቤት ተቃጠለች። ቃጠሎ አካባቢ ነው ደርሰው ከተቃጠለች በኋላ እንደገና በቆርቆሮ ቤቱ በቆርቆሮ ቤት ከቃጠሎ በኋላ በቆርቆሮ ተሰርቶ በየጊዜው ጥገናም እየተደረገበት አሁን ያለበት ደረጃ ላይ ደርሷል። እንግዲህ በመጀመሪያ ሲመሰረት ደጃዝማች ገነሜ የሚባሉ አሉ። በእሳቸው አማካኝነት እሳቸው ከተማውን አፄ ምኒልክ አካባቢውን ወደ ማዕከላዊ መንግስት አንድ ካደረጉት በኋላ ተመድበው በሚመጡበት ጊዜ ከተማውን እንደ ሰው አሰፋፈር የተለያየ ስያሜ ተሰጥቶት ነበረ። በዚያን ጊዜ ጽላቱ እንዲመጣ ተደርጎ አንዳንድ ትክክለኛ ተጨባጭ መረጃ በጽሁፍ መረጃ ባይገኝላቸውም ከአድዋ ዘመቻ ወቅት ከሄዱ ጽላቶች አንዱ ነው የሚባል ወሬም አለ። ይህንን ግን በተጨባጭ የጽሁፍ መረጃ ላይ እኔ እስካየው ድረስ አለማግኘቴ እንጂ ትክክለኛ ሊሆን ይችላል። ምክንያቱም ነባር ሰዎች ሲያወሩ የነበረው ይሄ ነው። እንግዲህ ከዚያ ጊዜ ጀምሮ በዚያን ጊዜ የነበሩ ሰዎች አገልጋዮች፣ በጣም ከፍተኛ አገልጋዮች፣ የአገልጋይ ቁጥር የነበረ ከ270 እስከ 300 ድረስ የሚደርሱ ምሁራን፣ ታዋቂ የሆኑ ሊቃውንት የነበሩበት ደብር እንደሆነ ነው። ለሱ ማስረጃው ያሉ ንዋየ ቅድሳትም ንዋየ ቅድሳቱ ላይ የተጻፉ በጽሁፍ የተገኙ መረጃዎች አሉ። እዛው ተለጥፎ የተቀመጡ በማን ዘመን ማን እንደሰጣቸው ወደ ቤተ መዘክር በምትሄዱበት ጊዜ ልታያቸው የሚችሏቸው የጽሁፍ መረጃዎች አሉ። ደብሩ ከተደበረበትና ከተመሰረተበት ጊዜ ጀምሮ በጣም ታላላቅ ተአምራትን ሰርቷል። አሞራ ሰቀሉ የተባለበትም ምክንያት ለስለት የገባ
የገቡ ነገሮች ከዛ ውስጥ ፈትሏን አንስቶ አሞራው ሲሄድ ቀጥ ብሎ እንዳይንቀሳቀስ ተደርጎ መንቀሳቀስ የጀመረው ፈትሏን ከጣለ በኋላ ነው የሚላል። እሷን ፈትል ደግሞ የጣለው ቦታዋንም ጭምር ይጠቅሳሉ ሰዎች። ይሄ አፋዊ ታሪክ ነው። ሌሎችም የጊዮርጊስ እዚህ የጊዮርጊስ ተብሎ የተቀመጡ በስለት የገቡ የቤት እንስሳትም ጥበቃ ሳይደረግባቸው የትም ዞረው ዝም ብሎ ይገባል። ራሱን በራሱ እየጠበቀ ታላላቅ ተአምራትን እያደረገ እስካሁን የደረሰ ታሪካዊ ገዳም ነው። ታላላቅ ምሁራን ያፈራ ነው። ከዚህ ተምረው በሰንበት ትምህርት ቤት አልፎ ታላላቅ ቦታ ላይ ያሉ አባቶችም አሉ። በታላላቅ ገዳማት ላይ ትልቅ አስተዋጽኦ እያበረከቱ ያሉ ከተማሩም በኋላ ወደ ገዳም የገቡ ከመጀመሪያም ጀምሮ እዚሁ አድጎ ወደ ገዳም አሁንም በታላላቅ ገዳማት ላይ ያሉ ምሁራንን ያፈራ ታላቅ ደብር ነው እንግዲህ ያለንበት። ስልጣኔ ከበርቴ በሆነችው ወላይታ በቀደሙት ዘመናት የክርስትና እምነት ተከታይ ያልሆኑ በርካታ ነገስታት መፈራረቃቸውን ተከትሎ ገዳሙ የተለያዩ መከራዎችን ቢያልፍም በፈተና ውስጥ ጸንተው የሚኖሩ ጠንካራ አማኞችን የያዘ በመሆኑ ታሪክን አስቀጥሎ ዛሬ ላይ ደርሷል። ይሄ እንኳን በመላው ኢትዮጵያ ካለው የተለየ ነገር አለ ተብሎ አይታመንም። ነገር ይወራል። አሁን ሲታይ ለምሳሌ በስቶ ሲታዩ የሌላ ቤተ እምነት ይበዛል፣ ኦርቶዶክስ ጥቂት ነው የሚባልበት ሲባል እንሰማለን ሁላችንም፣ ደሞም ይመስላል። ነገር ግን በክብረ በዓላት ጊዜ ሲታይ ሌላ ቤተ እምነት ተከታይ ያለም እስከማይመስል ድረስ ነው እንትኑ ያለው። ወጣቶቹ ሌሎቹም ነዋሪዎች ወደ ሌላ ቤተ እምነት እንዳይሉ የራሳቸውን አጥብቀው እንዲይዙ ትምህርቱ በስፋት እየተሰጠ ነው። በሰንበት ትምህርት ቤት ወጣቶቹ ከህፃነት ጀምሮ እየተማሩ ቅድም የጠቀስኳቸው በሌላ ገዳማትም በሌላ አድባራትም እያገለገሉም እየተገለገሉም ያሉት ምእመናን እዚህ አስተዋጽኦ ሲያደርጉ የነበሩ ሲታገሉ የነበሩ ናቸው። ከሌላ ቤተ እምነት የሚመጡ ፈተናዎችን እዚህም በስፋት አሁንም እየተካሄደ ያለው በየመንደሩም ሰዎች ሄደው እንትን እንዳይሉ በያሉበት ቦታ እዚህ ብቻ ሳይሆን የመንደር ጉባኤያት አሉ። በመንደር ጉባኤያትም ጭምር በያሉበት ሰዎች ተደራጅተው እንዲሰባሰቡ እያደረጉ ይሄንን ጉዳይ ከኔ ይበልጥ አባታችን በደንብ የሰሩበት ስለሆነ ይናገሩታል። ግን አሁን ለጥያቄው መልስ ለመስጠት ያህል ተጋድሎውን እዚህ በሰንበት ትምህርት ቤት ትምህርቱ እየተሰጠ ነው። በየመንደሩ ደግሞ ሰዎቹ በተለያየ ሁኔታ እንዳይጠለፉ ባሉበት ሁኔታ ክትትል እየተደረገም አስፈላጊውን አገልግሎት እያገኙ እንዲቀጥሉ እየተደረገ ነው ያለው። እንግዲህ ይሄ አካባቢ ወላይታ ጻድቁ አቡነ ተክለ ሃይማኖት መጥቶ መላው ህዝብ ወላይታ ህዝብን አሳምኖ የሄዱበት ቦታ ነው እና ብዙ ሰው እዚህ አካባቢ እንጤ ይበዛል ይላሉ። ግን ይሄ አካባቢ በተክለ ሃይማኖት የተባረከ ሀገር ነው። ጻድቁ አቡነ ተክለ ሃይማኖት ሞቶሎሚን ጨምሮ ብዙ ክርስቲያንን አሳምኖ አጥምቆ የሄዱበት ቦታ ነው። እዚህ ጋር ተክለ ሃይማኖት ወላይታ ላይ ህዝቡን ካሳመኑ በኋላ ቅዳሴ ለመቀደስ ፈልጉ ታቦቱ ነበርና ታቦቱ ደግሞ ማይሆንበት ቦታ ተቀምጦ ነበር። ያንን ቦታ ይሄን ታቦቱን አይቶ ተክልዬ ጻድቁ ምን አደረጉ? ወደ እግዚአብሔር ጸለዩ። ይሄን የተቀደሰ በአባ ሰላማ የተቀደሰ ታቦት እንዴት ላድርግ ብሎ እግዚአብሔርን ጸለዩ። እንደገና ለመባረክ ይችላል ብሎ ጠየቁና እግዚአብሔር ከሰማይ መጥቶ ሌሎችን ጳጳሳት ሌሎች ጳጳሳት ሾማሉ፣ አንተን ግን እኔ በእጄ ስለሾምኩ ፓትርያርክ ሆናል ብሎ ጻድቁን እንደዚህ ባርኮ ጻድቁ ደግሞ ታቦቱ እንደገና ባርኮ ህዝቡን አሳምኖ እንደዛ ነው ታሪኩ በአጠቃላይ። እና ከቅርብ ጊዜ በኋላ ያው መናፍቃን መጥቶ እዚህ አካባቢ ምንፍቅና ስራ ሲሰሩ ነበሩ። አሁን ግን በጥሩ ሁኔታ ላይ ነው ያለው። ህዝቡ በጣም ከፍ ያለ ህዝብ አለ። አገልግሎቱም እንደዚህ አይነት እየተገለገለ ነው። ብዙ ህዝብ አለ። አጠቃላይ ለህዝበ ክርስቲያኑ ለቤተ ክርስቲያን ለቀናነት በጣም ደስ ይላል።
በስፍራው የሚታዩት ለአድሞ የተፈጠሩ በሚመስል መልኩ ምቹ ድባብን የፈጠሩት ሀገር በቀል ተክሎች የአራዳ ደብረገነት ቅዱስ ጊዮርጊስ ገዳም የታሪክ አካል ናቸው። ቤተ ክርስቲያን በኢኮ ሲቪላይዜሽን ከማንም የቀደመ ሥራ ለመስራቷ እነዚህ በውበታቸው ቃል የማይገልጻቸው ረጃጅም አጸዶች ሕያው ምስክር ናቸው። መንፈሳዊ ሴት ከነሙላቱ በሚፈስበት በዚህ ስፍራ የምትገኘው ቤተ ክርስቲያን የጥንቱን የህንፃ ቤተ ክርስቲያን አሰራር ዲዛይን ይዛ ዛሬ ድረስ ዘልቃለች። ቀደም ሲል እንዳነሳሁት የመጀመሪያው መቃኞ ሳር ቤት ናት። በጥንታዊ ጊዜያት የሚሰሩት በብዛት በመቃኞ ሳር ቤቶች እንደዚህ ናቸው። ክብ ቤቱ ማለት ክቡ እሱ ነው ተሰርቶ የነበረው። በኋላ ከቃጠሎ በኋላ ሲሰራም በክቡ መልክ አሁን ያለውን ቅርጽ የተከተለ ነው። ይሄ ቅርጽ የፊተኛውን ይዞ እንዳለ ነው። ፈርሶ ሲሰራም ይህንን ቅርጽ ነበር ይዞ የነበረው። የቅርጽ ለውጥ አልተደረገበትም። ይሄው ነው። ግን ሲያፈስም አንዳንድ ጥገና ይደረግለታል። አሁን መጨረሻ ላይ እዚህ ያየናት ከ1980ዎቹ 90ዎቹ ወዲህ እድሳት ተደርጎላት ያለች ናት። እንግዲህ ቅድም አሞራ ሰቀሉ ያልኩት ከአሞራው ጋር የተያያዘ ነገር አንዱ ነው። ሌላው የካቲት 23 ከአዲስ አበባ አራዳ ጊዮርጊስ ገነተ ጽጌ ጊዮርጊስ ቀጥሎ እዚህ ሌላ ቦታም አንድ የሚከበርበት አለ። ግን እዚህም በጣም ከቅርብ ጊዜ ወዲህ ከጥምቀት በበለጠ ሁኔታ በገናናነት ይከበራል። በመጀመሪያው ዕለት ሲከበር ወጣ ብሎ ርቀት ይከዳል ተብሎ ታስቦ ነበር። ገና በሩ ላይ ስንደርስ ነው ጽላቱ በሩ ላይ ሲደርስ ቀስተ ደመና ታየ። ዝናብ ምናምን የለም። በቃ በዛን ጊዜ ምንም የለም፣ ብራ ነበረ። ይሄ ራሱ ትልቅ ተአምር ነው። ሁሉም ሰው አይቷል በግርምት። ስለዚህ ከዛ በኋላ በደንብ በየአመቱ እየተከበረ ነው። ምናልባት በየአመቱ እናንተም መጣችሁ በእለቱ ትቀርጻላችሁ የሚል እምነት አለን። ከተወሰነ ጊዜ በኋላ የጉዞ ማህበራት ሁሉ ወደዚህ ይፈሳሉ ብለን ይጎርፋሉ ብለን እናስባለን። ሀገራችን ኢትዮጵያ በታሪክ ክፍሏ በዓለም ሕዝብ ፊት በክብር እንድትታይ ካደረጓት መካከል የቅድስት ቤተ ክርስቲያን የታሪክ ፈጣሪነትና ታሪክን የሚወሱ ማስረጃዎችን በጉያዋ አቅፋ መያዙ ነው። የአራዳ ደብረገነት ቅዱስ ጊዮርጊስ ገዳምም ለዘመናት የነገሥታት ታሪክን እስከነገድሉ የስልጣኔ መሸጋገሪያ የሆኑ የአልባሳትና የአጻጻፍ ስርዓቶችን ከነሙሉ ማስረጃው በክብር አስቀምጦ ዛሬ ላይ ደርሷል። እዚህ ገዳም የሚገኙ ታሪካዊ ቅርሶችን ለመሸከም ባትመጥንም የገዳሙ ዕቃ ቤት ውስጥ ግን ሲገባ የጥንታውያን የቤተ ክርስቲያን አባቶች የደመቀ ታሪክ፣ የእውቀት ሽግግርን የሚያሳዩ ቅርሶችን እናገኛለን። ቅድም ስለ ታሪካዊ ዳራው በተነጋገርንበት ጊዜ ታሪካዊ ቀደምትነቱን የሚያሳዩ ቅርሳ ቅርሶች አሉ ብለን ጠቅሰን ነበር። ከነዚህ ውስጥ እዚህ አሁን የምታያቸው እድሜ ጠገብ የሆኑ የብራና መጽሐፍት በጣም ረጃጅም ጊዜ ያስቆጠሩ ናቸው። እዚህ ጋር በጣም በቀደም ባለ የአሰራር ስልት የተሰሩ ረጅም ጊዜ እንዲቆዩም ተደርጎ በሃርድ ከቨር የተዘጋጁ ናቸው። በጣም ረጅም ጊዜ ከአንዳንዶቹ ከጽላቱ ጋር አብሮ የመጡ እንደሆኑም የሚነገርላቸው ናቸው። አንዳንዶቹ ደግሞ ከጽላቱ ከመጣ ወዲህ በታላላቅ ሰዎች በነገስታት ቤተሰቦችም ጭምር የተበረከቱ እንደሆኑ ታሪካዊ ማስረጃዎች አሉ። አንዳንዶቹም ከአዲስ አበባ እንጦጦ ሐመረ ኖህ ኪዳነ ምሕረትም ያሉ አባት የሰጧቸውም መጽሐፍ እዚህ ውስጥ አሉ። ከነዚህ ውስጥ ይሄ
መዝሙረ ዳዊት ነው። ቀደም ሲል እዚህ በአብነት ትምህርት ቤት ይማሩ የነበሩ ተማሪዎችም ይጠቀሙባቸው የነበሩ ናቸው። ቀደም ሲል በጥልቀት የአብነት ትምህርት ይሰጥ ነበር። እነሱ ሲጠቀሙባቸው የነበሩ ሌሎችም አሉ። ይሄ ገድለ ጊዮርጊስ ነው። የብራና መጽሐፍ ነው። በሱ ላይ ሰዎች ታሪካዊ ነገሮችን አንዳንድ ያስቀመጧቸው ነገሮች አሉ። የጥንት አባቶች ታሪክን ለማቆየት ይጠቀሙባቸው የነበሩ የራሳቸው የሆኑ ስልቶች አሉ። ለምሳሌ እነዚህ ማስረጃዎች በተናጠል ቢቀመጡ ኖሮ ሊጠፉ ይችሉ ነበረ። ሊጠፉ እንዳይችሉ የማጣበቂያ ስልታቸውም የተለየ ነው። በዚህ አይነት እዚህ ጋር አንዳንድ ታሪክ አለ። እንደገና በስጦታ የተበረከቱ ነገሮችንም የሚያሳዩ ጭምር እዚህ በማስረጃ እየተቀመጡ እነዚህ አሁን ከመሬቱ ለደብሩ መሬት የሰጡ ሰዎች ያስቀምጧቸው በራሳቸው ማተም እያደረጉ የሰጧቸው ናቸው። የዚህ አይነት ይህም ገድለ ጊዮርጊስ ነው። እድሜ ጠገብ መሆኑ ከይዘቱ ያስታውቃል። እነዚህ ሌሎችም ይሄ የመሰሉ የብራና ጽሑፎች አሉ። ይሄ የብር መስቀል ነው። ደጃዝማች መኮንን ወሰን የተባለው ግለሰብ ለዚህ ደብር ብቻ አይደለም ለሌሎችም አድባራት ያበረከቷቸው የስጦታ መስቀሎች ናቸው። እዚህ ጋር ይሄ መሶብ በብር የተለበጠ ነው። እነዚህ የብር ናቸው። ሌሎቹም እነዚህ ከብርም ከናስም የተሰሩ ንዋየ ቅድሳት ናቸው። በእድሜያቸው እነዚህ ከኋላ የተገኙ ናቸው። እነዚህ ቀደም ያሉ ናቸው። የካህናትና የዲያቆናት መገልገያዎች። ይሄ ታቦት ማክበሪያ የቅርብ ጊዜ በግለሰብ በስጦታ የተገኘ ነው። ሌላም የታቦት ማክበሪያ እዚህ ጋር አለ። ይሄ ስንክሳር ረዥም ጊዜ ሲያገለግል የነበረ ይሄኛው ጣውላ ነው። ጥንካሬ እንዲኖረው ረዥም አገልግሎት እንዲሰጥ ብዙ ጊዜ አገልግሎት በሚሰጥበት ጊዜ የእጅ ንክኪ ስላለው ረዥም እድሜ እንዲኖረው ተደርጎ በጥንቃቄ የተዘጋጀ ነው። ያው እንደምታዩት ቀደም ብዬ ከነገርኳችሁ ከስንክሳሩ ጋር በተመሳሳይ ሁኔታ የተሰራ ነው። ይህም ረዥም እድሜ ያስቆጠረ ነው። ረዥም እድሜ ያስቆጠረ ለመሆኑ ይዘቱና ሁኔታው ራሱ ያስታውቃል። እንደነዚህ ያሉት ቀደምት እና ረዥም እድሜ ያስቆጠሩ ናቸው እያልኩ የምገልጻቸው ነገሮች በሙሉ ከታላላቅ የቤተ ክርስቲያኒቱ ምሁራንና የነገስታት ቤተሰቦች የተበረከቱ ከባለስልጣናትም ጭምር የተበረከቱ ናቸው። አገር ገዢ ሆነው የመጡ ቤተ ክርስቲያኒቱ ለምሳሌ እዚህ አንድ አገረ ገዢ ሆኖ የሚመደብ ሲሆን ለቤተ ክርስቲያኒቱም አንድ አስተዳዳሪ ይመደባል። በዛ አይነት ሲመጡ አንደኛ ካሉበት አካባቢም ይዟቸው የሚመጧቸው ይኖራሉ። ሌላ ደግሞ የሚያበረክቱላቸውን እየተቀበሉ በንብረትነት ያስቀምጧቸው ቅርሶቻችን ናቸው። ቤተክርስቲያን በአድዋ ጦርነት ያላትን ሚና እንዳይፋቅ ሊያደርገው ከሚችለው ሕያው የታሪክ ማስረጃዎች መካከል በወቅቱ የዘመናቱ ጀግኖች የታሪክ ማህደር መነሻና መጨረሻ ቤተክርስቲያን ሆና በመገኘቷ ነው። ይሄ እንግዲህ ብረትነት ያለው ይመስለኛል። ይሄኛው የጉማሬ ይመስለኛል፣ ጉማሬ ቆዳ ይመስለኛል። ይሄኛው ግን ትንሽ የብረትነት ባህሪ ያለው ይመስለኛል። እና እነዚህ ታሪካዊነታቸው ከምን ጋር የተያዘ ነው? ቤተ ክርስቲያኒቱ ሀገርን በመከላከል ረገድ ከፍተኛ አስተዋጽኦ ያላት መሆኑን ሁላችንም እናውቃለን። ቀደም ሲል ታሪካዊ ዳራውን በነገርኩበት ሰዓት ጽላቱ አድዋ ዘምቶ ከመጡት ጽላቶች አንዱ ነው የሚባል
ሀሳብ እንዳለ ነግሬያችሁ ነበር። እነዚህ ነገሮችም ከዚያ ጋር ተያይዘው በመጀመሪያውም በኋላም በጣሊያን ጊዜም ብዙ አርበኞች እዚህ በገጠሩም የነበሩ አሉ። ከነሱ ጋራ ተያይዘው በስጦታ በታሪካዊነት የተበረከቱ ቅርሶች ናቸው። ደብሩ በሚመሰረትበት ጊዜ መስራች ከነበሩ የአካባቢው ገዢ ውስጥ አንዱ ናቸው። ደጃዝማች ገነሜ ይባላሉ። ከሳቸው የተበረከተ ነው የብር ካባ። እዚህ ለደጃዝማች ገነሜ የአካባቢ መጠሪያ ያለ ይኖሩበት የነበረው አካባቢው ራሱ ገነሜ የሚለው በዛው በሳቸው ስም ነው የሚታወቀው ሰፈሩ። የሊጋባ በየነ ትምህርት ቤት አላቸው። ሊጋባ በየነ ባለ ታሪኩ ማለት ነው እሳቸው። እዚህ ሊጋባ በየነ አባሰብስብ መለስተኛ ሁለተኛ ደረጃ ይባል ነበር። ሁለተኛ ደረጃ ሆኖ አገልግሏል። አንደኛ ደረጃ ሆኖ አገልግሏል። አሁን ከአንደኛ እስከ 8ኛ ትምህርት ይሰጥበታል። በዛ እሳቸውም የአካባቢው አስተዳደር ሆኖ አገልግለዋል። የአራዳ ደብረ ገነት ቅዱስ ጊዮርጊስ ገዳም በሌላኛው ስሙ አሞራ ሰቀል እንዲባል ካደረገው ምክንያት ለገዳሙ የገባን የፈትል መገበሪያ አንስቶ ሊበር የነበረ ቆራ አየር ላይ ደርቆ በመቅረቱ አሞራ ሰቀል እንዲባል አድርጎታል። ይህም የታሪክ አካል በመሆኑ የገዳሙን ታሪካዊነት ከሚዘክሩ ቅርሶች ጋር በክብር ምሳሌው ተቀምጧል። በጣም ጥንታዊና የቀደሙ ከጽላቱ ጋር አብረው የመጡ ናቸው። ከነዚህ ኋላ እንደመጣ የሚታሰብ አንድ ትልቅ ደወል ከውጭ በኩል በኋላ በኩል አለ። እነዚህ የሰጎን እንቁላል ነው። የመጀመሪያው የሳር ቤቱ ተቃጥሎ በሚሰራበት ጊዜ በነበረው ህንጻ ቤተክርስቲያን ላይ የነበሩ ናቸው። አዲሱ አሁን ያለው ህንጻ ቤተክርስቲያን ሲሰራ ራሱን የቻለ ጉልላት ሲሰራ ይሄ በቅርስነት እንዲቀመጥ ተደርጎ እዚሁ እንዲሆን የተደረገ ነው። አሞራ ሰቀሉ ጊዮርጊስ ይባላል ብለን ነበረ። አሞራ ሰቀሉ ይባል የነበረ መሆኑን ከሚያሳዩ ቅርሶች አንዱ ነው ይሄ። እዚህ ጋር በፍሬሙ ተሸፍኖ ነው እንጂ እዚህ ላይ ስሙ አለ አሞራ ሰቀሉ የሚል ራሱ ጊዮርጊስ። ያቅድም በነገርናቸው ታሪክ አሞራው ፈትሉን ይዞ አየር ላይ እንዳይንቀሳቀስ ተደርጓል የተባለው ማለት ነው። ከሱ ጋር ተያይዞ ደግሞ እዛው እንጨት ላይ አሁን ቅድም የቀረጻችሁት እንጨት ራሱ ባህታዊ ደስታ የሚባለው ከአቡነ ተክለ ሃይማኖት ሶስተኛው ፓትርያርክ አባ መላኩ ቀደም ብለው የነበሩና የእሳቸውን መምጣት ልክ መጥምቁ ዮሐንስ የክርስቶስን መምጣት ቀድሞ ከኔ በኋላ የሚመጣው ከኔ የሚበረታ ነው እንዳለው እሳቸውም እንዲሁ ስለሳቸው ስለ አቡነ ተክለ ሃይማኖት መምጣት እየነገሩ ያለፉ አባት ነበሩ። ባህታዊ ደስታ የሚባሉ እሳቸው እዛ ቅድም ያነሳቸው የቀረጻቸው እንትኖች የዝግባዎች ላይ ጊዮርጊስ ከነፈረሱ መጥተው እንደነበረ ታምሩን አሳይተው እንደነበረ የሚነገር ታሪክ አለ። ይህም ልክ እንደነዚህ አይነት ቅርሶች በማነው ታሪኮች በጽሁፍ የተገኙበት የደብሩን መጠሪያ ከሆኑ አንደኛውን ይዞ የተገኘ ቅርስ ነው። ሳሉ በጣም ቀደምት ነው። በገዳሙ የሚገኙ ታሪካዊ ቅርሶች በስፍራው ብቻ የተፈጠረን ሳይሆን በጥንት የነበረን ሀገረ መንግስት ምን ይመስላል፣ ቤተክርስቲያን በዘመናት የመጣውን ፈተና በምን አለፈችው የሚለውን የያዘ የታሪክ አቁፋዳ ቢሆንም ቅርሶቹ ግን የሚገባቸውን ክብር አግኝተው በአመቺ ቦታ እንዲቀመጡ ቀደም ሲል እንደገለጽኩት እነዚህ እድሜ ጠገብ የሆኑ መጽሐፍት ናቸው። ከእድሜያቸው አንጻር በዚህ ደረጃ የምናገኛቸው አልነበሩም። ከዚህ በላይ ብልሽት ሊገጥማቸው ይችል ነበር። ቀደምት አባቶች ግን
ጠንቃቃ በመሆናቸው ረጅም ጊዜ እንዲቆይ አስቦ በመስራታቸው እስካሁን ቆይቷል። አሁን ስናየው አደጋ ላይ ያለ መሆኑን ያሳያል። ጥንቃቄ ያስፈልገዋል። የንዋየ ቅድሳቱ አቀማመጥ እንዲሁ ስናይ አሁን ራሱን በቻለ በሙዚየም መቀመጥ ያለባቸው ተለይተው የተቀመጡበት ሁኔታ አላገኘንም። ስለዚህ እሱን አደራጅተን ራሱን የቻለ ሙዚየም ለብቻ ንብረት ክፍል ለብቻ አድርጎ ለማደራጀት እቅድ ተይዟል። በዛ ላይ እየተሰራ ነው። እነዚህ ረጅም እድሜ ወደፊትም እንዲያገለግሉ ለታሪክ እንዲቆዩ ለማድረግ የሚያስችል ሁኔታ ለመሰራት እቅድ ላይ አለ። እንግዲህ ይህንን በማስፈጸሙ ረገድ ድጋፍ የሚያደርጉ አካላትም የራሳቸውን ድጋፍ አድርገው ተሰርተው በሚቀጥለው ጊዜ ስትመጡ ካሁኑ በተሻለ ሁኔታ የምታገኙ እንደሆነ ባለሙሉ ተስፋ ነን። ዛሬ ላይ በደብሩ ቅድስት ቤተክርስቲያን የምትሰጣቸው አገልግሎቶች ሙሉ በሙሉ ይፈጸማሉ። ለዚህም በልማት ዘርፍ የተከናወኑ በርካታ ተግባራትም አዲስ እየተጻፉ ያሉ ተጨማሪ ታሪኮች ናቸው። ደብሩ በኢኮኖሚ ራሱን ለማሳደግ በሚፈጽመው ተግባራትም ትምህርት ቤቶችን በመክፈት የአካባቢውን ማህበረሰብ ተጠቃሚ ማድረግ የቻለበትን ስራ ሰርቷል። አገልግሎት በተመለከተ ገዳማችን ሰፊ አገልግሎት አለ። ብዙ ህዝብ ምእመናኑም ደሞ አሉ። ቢያንስ ከ24000 በላይ ህዝብ አለ። ለዚህ ህዝብ ደግሞ ዋናውና አገልግሎት ስለሚያስፈልግ አገልግሎቱን ካህናት በሚገባ እያገለገሉ ናቸው። ስብከተ ወንጌል በሚገባ እየተሰራጨ ነው ያለው። አሁን 24000 ህዝብ እንዴት አድርገን ነው የምናቀርበው ስንል መንደራት ፈጥረን 8 መንደር አደራጅተን በዛ ላይ ደግሞ ኮሚቴውን አዋቅረን በዛ አካሄድ ካህናቱን መድበን አገልግሎት እየሰጠን ነው። ትምህርት ቤት ህንጻ ተሰርቶ G+2 ህንጻ ተሰርቶ ትምህርት ቤት አገልግሎት እየሰጠ ይገኛል። ተከራይቶ የአመት ገቢ የወር ገቢ ያስገባ ይገኛል። ሌላው ደግሞ ተጨማሪ ከታች በኩል አሁን ከካሜራው በስተጀርባ የሚታየው KG1 እስከ KG2 የተሰራው በዚሁ በቅርቡ ተጨማሪም ተሰርቶ አገልግሎት እየሰጠ ይገኛል። ለዚህ ሁሉ ዋናው መሰረት የአእምሮ ልማት ነውና መጀመሪያ ይህን ትምህርት ቤት ዋናውን ትምህርት ቤት ህንጻ ከመስራት አስቀድመን በግቢ ውስጥ KG3 ጀምረናል። ሰንበት ትምህርት ቤት ስር ውስጥ ሆኖ በሰበካው በበላይ አመራር ሰጭነት የሚመራ እዛ ላይ ያሉ ህፃናት ከKG1 እስከ KG3 ያሉት በመንፈሳዊም የዓለማዊም ትምህርት ተምረው ወደ አንደኛ ደረጃ ትምህርት የሚገቡበት ስራ እየተሰራ ነው የቆየው። ይሄን ሁሉ እየሰራን አሁን ቀጣይ ደግሞ ገዳሙ ገዳም ነውና ትልቅ ካቴድራል ለመስራት አቅደናል። ጥሩ ነው። ገዳማችን ላይ ብዙ ልማት ስራ እየተሰሩ ናቸው። ለምሳሌ ያህል ራሱን እንዲቋቋም ተብሎ ትምህርት ቤት ተሰርቷል። አንደኛ ደረጃ እስከ 8ኛ ደረጃ አሁን አገልግሎት የሰጠ ያለው ልማት ስራ ተሰርቷል። ከዚህ በኋላ ያለው ደግሞ የምንሰራው ስራዎች እንደዚሁ በሰፊ እያቀደን እየሰራን ነው። ቅርብ ጊዜ አሁን እግዚአብሔር ፍቃድ ከሆነ ታላቅ ግዙፍ ህንጻ ቤተክርስቲያን ለመስራት ሁሉ ነገር ተዘጋጅቶ ይሄን ቦታ ተጠርጓል። አሁን በዚህ ነው የምንሰራው። ሌሎቹ ልማቶችም እንደዛ እየሰራን እየተንቀሳቀሰን ነው ያለው። ደብሩ ከታገዘ ከዚህ በላይ መስራት እንደሚችል በርካታ ማሳያዎች አሉ። በወላይተኛ ቋንቋ ቃለ እግዚአብሔር ማድረስ ላይ ትኩረት ባደረገ አገልግሎትም ሕንጻ ሥላሴ ላይ በማተኮር አዳዲስ አማንያንን ወደ ቅድስት ቤተክርስቲያን በመመለስ ረገድ ሰፊ ስራ ተሰርቷል። እሺ ጥሩ ነው። እኛ አሁን እዚህ አካባቢ በድሮ ጊዜ
ፈረንጅ መጥቶ ወላይተኛ መጀመሪያ ያጠናል። በዛ ቀጥሎ በወላይተኛ ፈረንጅ ሲያወራ ሰው ተገርሞ ወደ ክርስትናም ቀይሮ ወደ ሌላ እነሱ እምነት ይሄድን ነበር። አሁን ግን እኛ ጋር አካባቢ በሰፊ ወላይተኛ የሚያውቁ ሰዎችን እያስተማርን ኮርስ እየሰጠን ወርዶ ህዝብ ክርስቲያን ጋር እንዲሰሩ እየሰራ ነው ያለው። አሁን ተሰርቷል። ከዚህ በኋላም አሁን እየሰራ ነው ያለው። ከዛ ደግሞ ከመይማና አንፃር እኛ ቀደም ለማንሳት ሞክር ያለው በቁጥር 7 መንደራት አሉ። 8 መንደራት አሉ። በ8ቱም መንደር በመንደር ታች ወርዶ የኛ ካህናት፣ ዲያቆናት፣ የቤተ ክርስቲያን አገልጋዮች ስብከተ ወንጌልም ጭምር ታች ወርዶ በየሳምንቱ አገልግሎት ይሰጣሉ። ከቤተ ክርስቲያን ትምህርት በኋላ በየ15 ቀን በየመንደሩ ጉባኤ አለ። ይህንን የስብከተ ወንጌል አገልግሎት አጠቃላይ ስርዓተ ቤተ ክርስቲያን ማለት ምእመናን እዛው ሰፈር ላይ እንዲያገኙ የማድረግ ስራ ከስላሴ ህንፃ ጋር የሚያዝ ስራ ነው። እንግዲህ እኔ ምጥሬ ማስተላልፈው ዋናው ይሄ ቤተ ክርስቲያን እንግዲህ ከተማ ውስጥ ያለው ቤተ ክርስቲያን ነው። አሁን ያለችው ቤተ ክርስቲያን በጣም ከተማን የሚመጠን አይደለም። የሚመጠን ቤተ ክርስቲያን ለመስራት እንግዲህ ሁሉ ነገር አዘጋጅተን ወደ ስራ እየገባን ነው። ስለዚህ ይሄንን እናንተም አይታችሁ ሌሎችም እንደዚህ ይሄን ቤተ ክርስቲያን ካቴድራል ለመስራት ያው ሁሉ ነገር ተዘጋጅቷል። ይሄ በማቴሪያል ቢሆን በብርም ቢሆን በሐሳብም ቢሆን መጥቶ ሁሉ ሰው ቢያግዝ የኔ ጥሪ ነው። ወንበር ነገር ጸበል ቦታ